ትመጣለች አያታለሁ አለች ኪያ ትመጭ እንደያር ለተቀን ናፋቂ ሰርኬ ማይታክተኝ አለሁሽ ጠባቂ። እኔ ከመጀመሩ ነው አንተ ሲጋራ የምታጨሰው? ከመቼ ጀምሮ እንዴ? ይሄ ብሶትህን ያጠፋልሃል። እና ምን እንዳደረግ ነበር የምጠብቀው? ቶፋ ለኪያ ሲሆን የልብ ጉዳይ ሲሆን ግብኝ ተሸነፍኩ። በቃ አልቻልኩም። ውዴ ባንቺ መቅረት ልቤ ተረበሸ፣ ብርታትና ወኔ ጠፋ ከኔ ሸሸ። ምንም ነገር እጀምራለሁ ኪያን የሚያስረሳኝ ከሆነ ያስረሳል ሲባል ደግሞ ሰምቻለሁ። ሁሌም ሰው የሆነ ነገር ሲሆን መደበቂያውን ሱስ ነው የሚያደርግ። ምን አለ ጎትቻ አንቀጥቅሼ ከዛሬ 8 ዓመት በፊት ወደ ህይወቴ ባላመጣኋት፣ በቃ ባላየኋት ላቅሽ ይሻለኝ ነበር እኔ በጸሎት እንዳላገኘሁሽ። ቶፋ ከህይወቴ ካስወጣኋት በኋላ ጨነቀኝ። የት እንደሚሄዱ ግራ ገባኝ። ስራ ቦታ ብሄድ ስራው አልሰራልኝ። ቶፋ ቤተሰብ ጋር መሄድ የማስበው ኪያ ለኪያና ለኪያ ስል ነበረ የማይሆን ነገር ውስጥ ሁላ ስገባ የነበረው የገባሁትም ጭምር ማለት ነው። ያ ነገር ግን እሷንም ሊያረጋጋት አልቻለም፣ እኔም ሊያረጋጋኝ አልቻለም። እኔም ላይ መቸኝ አንቺም ላይ ደላሽ ምን አለ ባረቀኝ የለመድኩት ገላሽ። ደስ ሲል እኔ ጋር የምትመጣ ከሆነ ሲጨንቅ እንዴት እኔ ጋር አትመጣም? ቶፋ ግን አሁን ከአቅም በላይ ነው አውቃለሁ። ምኑ ነው ከአቅም በላይ? ኪያን ታመጣልኛለህ? ልታመጣልኝ ትችላለህ? ሰላም የተወደዳችሁ ነው የተከበራችሁ የቶያ ቲቪ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን አልሐምዱሊላህ። ይሄ ሰፈር ያደግንበት ሰፈር ነው፣ እኔና አንሽ ምናምን ነገር እና ላይክ ሲደብረን ምናምን እዚህ ነበር የምናሳልፈው ጊዜና ዛሬ ሰፈር ሳጣው አይ ቲንክ እዚህ ይሆናል ምናምን ብዬ እየፈለኩት ነው፣ ግን ምንም ላገኘው አልቻልኩም። እንግዲህ አይታችኋል ብዬ አስባለሁ ቪዲዮውን። ከሮዚ ጋር ትንሽ ተደባብሮ ነበርና ወደ ቤት ነበር ሄደው። ቤት ማለት ደግሞ የእናቱ ቤት ማለት ነው። የእናቱ ቤት ማለት እኛ ሰፈር ማለት ነውና ሰፈር መጥቶ ነበረ። ቤት ገብቶ ልብስ ቀይሮ ምናምን ነገር እንደወጣ ነው ማዘሩ የነገረችኝ። እና ግን ደብሮታል ምናምን ብላኛለችና ምን አይነት ስሜት ውስጥ እንዳለ መገመት አይከብድም አይደል? ስለዚህ እኔም ደግሞ እንደ ወንድም እንደ ጓደኛ በእንደዚህ አይነት ሰዓት ላይ ነው አብሬው ልሆን የሚገባው፣ በእንደዚህ አይነት ሁኔታ ላይ ነው አብሬው ልሆን የሚገባውና ለዛም ስል ነው የመጣሁት። በአጋጣሚ ግን እሱን ለመፈለግ በመጣሁበት ሰዓት ያው ልጅነቴን እያስታወሰኝ ነው። ጫካው በጣም ነበር እዚህ የምናዝገውና አሁን ተቀያይሯል ምናምን ነገር የሆነ ነገሩ ተቀያይሯል። ብቻ ግን እንደዛም ሆኖ ያው ሚሞሪ አይደለ ወደ ኋላ ይጎትታቸዋል። በጣም ብዙ ነገር ነው እዚህ ጋር ከነ አንሽ ጋር ምናምን ያሳለፍነው። በጣም ብዙ ሌላ ጓደኞችም ነበሩኝ። አሁን ላይ ከረንትሊ ባላገኛቸውም እንዴ ያውና አንሽ መሰለኝ ይታያል። አሁን የመጣው ማለት ነው። ብቻ ተመልካቾቻችን እስቲ እንደገመትኩት ነው እዚህ ሁላችንም ሲደብረን ምን መጣበት ነበርና ያው ልጅ እያላችሁ በምን ሊደብራችሁ እንደሚችል መገመት አይከብድማ። ከቤት ስትጣሉ ነው፣ ከእናት ጋር ከወንድም ከአባት ጋር ምናምን ስትጣሉ ነው እዚህ ምን መጣውና ጀሞ ሙሉ ከቤተሰብ ጋር ይጣላ ይሁን አላውቅም፣ ብቻ ሁሉም ደብሮት እዚህ ይመጣ ነበርና ብቻ አሪፍ አስተዋሽ ነኝ፣ አሪፍ ገማች ነኝ ማለት ነውና አንሽን አይቼዋለሁ። እስቲ ተከተሉኝ። የኛውን ዳገት እንዴት እንደምወጣው እንጂ ያ በፊት እንኳን ያው ሮጥ ምናምን ብለን እንወጣው ነበር። አሁን ግን እዛ ጫፋኑ ጋር ደርሼ ምን መለስ ነው የሚመስለኝ፣ ይከብደኛል ብዬ አስባለሁ። እንዴ ቆይ እያጨሰ ነው። ያኔ ቶፋ ምን ማድረግ ነው አንተ? ሺት መተህ ነው እያጨስክ ነው? ነገር እዚህ ምን እያደረክ ነው? ማን እዚህ እንዳለው ሲጀምር ማን የነገረ? ለምን መጣ ቶፋ? ማን ነገር ያስፈልገኛል እንዴ? ለኔ ነገር ያስፈልገኛል? ቆይ በዚህ ተሸሽገ ምናምን ነገር ልጠፋ ነው የምትፈልገው? ምንድነው እያደረክ ያለው? አሁን ንገረኝ እስቲ ያስረዳኝ። ከመጀመሩ ነው አንተ ሲጋራ የምታጨሰው? ቶፋ አትረዳኝም። እንዴት ነው ማትረዳኝ? ልነግርህ አልችልም። ማንም ይረዳኝ ሰው የለም። እሺ አሁን አትጮሽ። ይሄ ይረዳሃል? ይሄ ህመምን ይነገርልሃል?
ይሄ አዳምጦ ያወራልሃል? ይሄ መፍትሄ ነው ወይ? ምን እንድልህ ነው የምፈልገው? ለምን ታጠፋዋለህ? ቶፋ አጠለዋለሁ። እኔ ከመጀመሩ ነው አንተ ሲጋራ የምታጨሰው? ከመቼ ጀምሮ እንዴ? ይሄ ብሶትህን ያጠፋልሃል? እና ምን እንዳደርግ ነበር የምጠብቀው? ቶፋ ምን ላድርግ? እሺ ቶፋ ምንም እኮ እቺ ልጅ ለረሳት ከጭንቅላቴ ከአእምሮዬ ላወጣት አልቻልኩም። ከህይወቴ ላወጣት አልቻልኩም። ቶፋ ኪያ ተረጋግቼ ያለ ኪያ ማሰብ አልቻልኩም። በቃ ህይወቴን አስተካክላለሁ፣ ሁሉ ነገር ባላንስ አደርጋለሁ ብዬ ነበር ያሰብኩት። ቶፋ እሷ በሌለችበት ከሮዛ ጋር ምናልባት እሷን ለመርሳት እጠቀማታለሁ ሮዛንም ብዬ አስቤ ነበር። ቶፋ ሁሉም ነገር ሳደርግ የነበረው ሮዛ ግን ቤቱ ስገባ የባሰ ኪያን እንዳስታውስ ነው የምታደርገኝ። ቶፋ አንተ ጋር ስመጣ ራሱ ማለት ነው የባሰ ጭንቀት እየጨመርኩብህ የባሰ ሁሌ በእያንዳንዱ ሐዘን በእያንዳንዱ ለቅሶ ላይ ብትሆን ትሆኛለህ። እኔ ጓደኝነት እንደዛ ነው እስከ መቼ ግን? ይኸውልህ ጓደኝነት እኮ እንደዛ አይደለም እኮ። እኔ ጓደኝነት እንደዛ አይደለም። ሲጨንቅህም ደስ ሲልም እኔ ጋር ነው የምትመጣው። ስለዚህ ደስ ሲልህ እኔ ጋር የምትመጣ ከሆነ ሲጨንቅ እንዴት እኔ ጋር አትመጣም? ቶፋ ግን አሁን ከአቅም በላይ ነው አውቃለሁ። ምኑ ነው ከአቅሜ በላይ? ኪያን ታመጣልኛለህ? ልታመጣልኝ ትችላለህ? ቶፋ ያለንበትን ሁኔታ አታውቅም? ስለ ኪያ አታውቅም? ቶፋ ላገባ ነው ብዬ በራሴ እጅ አግብቻለሁ ብዬ ከህይወቴ ውጪ በቃ ብዬ ያስወጣኋት ለምንድን ነው? የራሷን ህይወት እንድትኖር ደስተኛ ሆና እንድትኖር። ነገ ከነገ ወዲያ ላይ ሃይማኖት የሚባል ነገር መጥቶ መለያየቱ ካልቀረ ተደናብራብኝ ኪያ አዝና ላለማየት ብዬ ቶፋ ከህይወቴ ካስወጣኋት በኋላ ጨነቀኝ። የት እንደሚሄዱ ግራ ገባኝ። ስራ ቦታ ብሄድ ስራው አልሰራልኝ። ቶፋ ቤተሰብ ጋር መሄድ የማስበው ኪያ ነው። ጓደኞቼ ጋር ብሄድ ኪያን ነው የማስበው። የማደርገው ነገር ሁሉ ኪያን የሚያስታውስ እንጂ ከኪያ የሚያስረሳ ምንም አልሆነም። ቢያንስ እዚህ ብቻዬን እንኳን ሆኜ ሱስ ምናምን ነገር ሲጋራም ሆነ ጫትም ሆነ ሺሻ ነገር ምንም ነገር እጀምራለሁ ኪያን የሚያስረሳኝ ከሆነ። ያስረሳል ሲባል ደግሞ ሰምቻለሁ። ሁሌም ሰው የሆነ ነገር ሲሆን መደበቂያውን ሱስ ነው የሚያደርገው። ቶፋ እሺ ይሄንን ነገር ኪያን ለመርሳት ያልሞከርኩት ሱስ ብቻ ነው። እሱን ደግሞ አረጌ ደግሞ ሞክረዋለሁ። በቃ እንዴት ነው የምታስበው? ወይ ለምንድን ነው አንተ ያገባኸው? ተመልከት፣ ፎቶ አለ ተመልከት፣ አብረን የነበርንበትን ጊዜ። እሺ ቆይ አሁን ለምንድን ነው ያገባኸው? ያገባኸው እኮ እሷ ሰላም እንድትሆን ነው አይደል? የእሷን ደስታ ለማየት ነው አይደል? እና አንተ ራስህ እንደዚህ አይነት ሱስ ውስጥ ምናምን ከተህ እሷ ደስተኛ የምትሆን ይመስላል? ግን ቶፋ እኔ ደስተኛ አልሆንኩም። ተለያይቻት እሷን ደስተኛ ለማድረግ ብዬ የጀመርኩትን እንደገና ወደ ኋላ ልመለስባት ያላንቺ መኖር አልቻልኩም ብዬ ቶፋ በቃ የሆነው ይሁንና ዝም ብለሽ አብረሽኝ ኖሪ ብዬ ከእንደገና ህይወቷን ልበጥበጣው። ምን ላድርግ? ቶፋ ትናፍቀኛለች። ቶፋ አብራኝ ሆና እንኳን አጠገቤ እየሳቅን እየተጫወትን የቅርብ ጊዜ ትዝታውን ደብረ ዘይት የነበረን ጊዜ እየተዝናናች አብራኝ ሆና እንኳን ትናፍቀኛለች። ታውቃለህ? አብራኝ ሆና እንኳን አይደለም እንደዚህ ርቃኝ አይደለም የራሷ የሆነ ህይወት ላይ መጀመር ተፍተፍ እያለች በዚህ በዛ እያለች ነው ብዬ አይደለም እኔ ህይወት ውስጥ ሌላ ህይወት ውስጥ አኑ ገብቷል ብላ እያሰበች ነው ብዬ አስቤ ተረጋግቼ ልኖር ይቅርና ቶፋ የዚህ አይነት ስሜት እሷ ጋርም አለ። አንተ የምታየውን እያንዳንዱን ስቃይ እሷ እያየችው ነው። ግን ምን ዋጋ አለው ቶፋ? መሆን አንችልም። አንድ ላይ ግን ልንሆን አንችልም። ምን ዋጋ አለው ቶፋ? እሱ ያለ ውሳኔ ነው። በቃ ምንም ማድረግ የምትችለው ነገር አይደለም። የእሷንም ሀዘን ልቀርፍላት አልቻልኩም። የራሴንም ነገር ማስተካከል አልቻልኩም ቶፋ። እናንተንም መልሼ መበጥበጥ ዞሬ የሆነ ቶፋ ዞሬ የእናንተንም ህይወት ምስቅልቅል ማውጣት ስለኔ እየተጨነቃችሁ ሁሉም ሰው ስራ መስራት አልቻለም። ስለኔ የምታስብ ከሆነ ስለ ሶፊ ስለ ኪያ የምታስብ ከሆነ አጠገብ ላለነው ሰዎች ስለ እያንዳንዳችን የምትጨነቅ ከሆነ እንደዚህ አይነት የቀሽም ስራ እንዳትሰራ። በቃ ይቅር ቶፋ። ስለ እናንተማ ማሰብ ስለሆነ ነው። ብቻችሁን እኮ ልቷችሁ ቢያንስ ሶፊ ራሱ 10 ይደውላል አኑ የት ነህ ብሎ በእያንዳንዱ ምክንያት አኑ የት ነህ ምን ያህል ቴንሽን እንደሆነ አስበው። አዘኜ ለማስመሰል ስሞክርና እኔ ይታወቅብኛል ቶፋ፣ ማዘንና መደሰቴን መሳቅ መጮቴን ሰው ያቅብኛል። እንደዚህ አይቶ እሱ ጋር ቆሜ ደስተኛ መሆኔን ለማሳየት አልችልም። አንተም እንደዛው ታቅብኛለህ እያንዳንዱ ስሞቶቼን ቶፋ። ምን ነው ምደብቅ? ምን ነው ሟሽ? ከእናንተ አጠገብ ዞር ብዬ ቢያንስ በእንደዚህ አይነት ሁኔታ ራሴን እንኳን ይኸውልህ ራስህን ስትጎዳ በተዘዋዋሪ እኛንም ትጎዳናለህ።
በተዘዋዋሪ አይደለም ቀጥታ ነው የምትጎዳን። አሁን ግን በቃ ይኸውልህ እኔ ከባድ ነው እኮ አውቃለሁ እኮ ስሜቱን እኮ አውቀዋለሁ እኮ በጣም እኮ እረዳሃለሁ እኮ እንኳን እንደዚህ ዲፕ የሆነ ፍቅር አይደለም ዝም ብሎ በጨረፍታ እንኳን ነክቶኝ ምን ያህል ለሰመመኝ እኔ አውቀዋለሁ ነው የምልህ። ገብቶሃል ሀሳቤ? እሱ ጠፍቶኝ አይደለም እኔ ግን በቃ አሁን እዚህ ጋር መሰበር አለብህ። በቃ ጠንከር ማለት አለብህ። እንዴት ላድርግ? ተደብቄ ቢሮ ድረስ የምትሰራበት ቦታ ድረስ እሄዳለሁ። እሷ ደስተኛ እንዳልሆነችና ቁዝም ብላ መንገድ ላይ ስትሄድ ራሱ ተኪዛ ሳያት እንዴት መሰለህ የሚያሳዝነው የሚያስፈራው። ቶፋ ተረጋግታለች ብዬ ተደብቄ አያታለሁ። አንድ ቀን ስሄድ አገኛታለሁ፣ አንድ ቀን ስሄድ አጣታለሁ። ቶፋ እሷም ደህና አይደለች፣ ምንም ደህና አይደለም። መቼም ደግሞ ደህና ልሆን አልችልም። ከውስጤ በቃ ውጭ ያለች ነገር ሆና ቢሆን የሆነ ነገር የሚያግዘኝን ሰው ተባበራል። ውስጤ ላይ እዚህ ውስጥ ቁጭ ብላ እያሰቃየችኝ ያለችው ቶፋ በቃ ልረጋጋ አልቻልኩም። ከኪያ ውጭ ማሰብ አልቻልኩም። እሷ ያለችበት ከእሷ ጋር ያሳለፍኩባቸው ቦታዎች በጠቅላላ አልሄድም ብዬ እርም ብዬ ከእሷ ጋር ያለፍኩበትን መንገድ ሁላ ሸሸሁት፣ ራኩት። አዲስ ነገሮች ያልኳቸውን ነገር ሁሉ ጀመርኩ። እነዛ ሁሉ ነገሮች ግን እሷን ከማስታወስ ውጪ ምንም የሚገላግለኝ ነገር አጣሁ። ቶፋ ምንም ያለ እሷ ማሰብ የምችለው ነገር ምንም ማምጣት ወደ ጭንቅላቴ ማምጣት አልቻልኩም። ታውቃለህ? እረዳለሁ አንሽ። ምን ላድርግ? እኔ መፍትሄ አይሆንም። በቃ ተረዳኝ። ምን ላድርግ? ይሄ መፍትሄ አይሆንም። ምንም አታድርግ። በቃ አንዳንድ ጊዜውን እስቲ መከተል ይሻላል። እሺ እኔ የሚሰማ ስሜት ይገባኛል። እኔ ምን ያህል ልብህ እየተቃጠለ እንደሆነ አንጀት እየቆሰለ እንደሆነ እኮ ይሰማኛል እኮ በአንተ ልክ እረዳሃለሁ ነው የምልህ። ግን በቃ ቻል ማድረግ አለብን አይደል? ዝም ብሎ ፍርሃት ይለኛል። ታውቃለህ? የሆነ ነገር ሊፈጠር እንደሆነ አይነት ስሜት ይሰማኛል። በቃ አለ አይደል? በቃ የሆነ ነገር ልሞት ነገር አለ አይደል? ነገሮች የሆነ ነገር መሆን ይመስለኛል። ቶፋ አሁን የሆነ ነገር ተፈጥሮ የሆነ ነገር ውስጥ ምገባ ልቤን ጭንቅ ይለዋል። ቶፋ በቃ ወደ ማንዴን ምን ማድረግ እንዳለብኝ ይሄ ተፈጥሮ ነው። ይኸውልህ የትኛውም ሰው ደስታ በጣም ደስታ የከበበው ቦታ ላይ ሆኖ ሀዘን ውስጥ ሲገባ መቋቋም ይከብደዋል። ደብረ ዘይት ያሳለፋችሁት ነገር እንኳን እኔን አንተን አይደለም ማንኛውንም የትኛውንም ተመልካች የሚያስደስትና የሚያዝናና ነበር። ከዛ ውስጥ ነው ቀጥታ ሮዛ ጋር የገባው። ሮዛ ደግሞ በሰላም ስርዓት አልተቀበለችህም። ስለዚህ እሱ ተደርቦ ነው ያን ያህል መቋቋም ያቃተ። ግን ቀረጋ በል እኔ ረጋ በል እስቲ። እሺ በምን አይነት ሁኔታ? እሺ ኪዩስ እንዴት ናት? ተረጋግታለች? ስታያት ደህና ናት? አላገኘኋት። ህይወት ለሷ ሰላም የሚሆን ይመስላል? ቶፋ ነገሮችን ተረጋግታ ህይወት ሁሉ ነገሩ በትክክል ሄዷል ምናምን እንደዛ ይሆናል? ደህና ናት? ኪዩ ስታያት አግኝታ አጣቃል? አውርታታል? ቶፋ እኔ እኮ ስለኔ ብቻ እኮ አይደለም በአንድ ጊዜ የተውኳት ልጅ ኪያ ራሱ እዛ ጥንቅቅ ውስጥ ያለች እሷም ደህና አትሆንም። አንድ ሸቄል ጠይቅ። እሺ ምንድን ነው አሁን የሚሰማ ስሜት ለእሷ የሚሰማት አይመስልም? ኪያ ይመስላል አይመስልም? እኔማ እንድትጨክንብኝ አስቤ ነበር እነዛ ነገሮች ያደረኩት። ምናልባት አስጨክኗትም ሊሆን ይችላል። ቀርቤ ያላወሯትም ስለፈሯት ተመልሼ ትውስቶቿን ትዝታዎቿን እቀሰቅስባታለሁ ካገኘኋት ብዬ ስለማስብ አጠገቧ መቆም ራሱ ፈርቻለሁ። ከዛው ከደብረ ዘይት ከመጣን ቀን ጀምሮ ማለት ነው ቶፋ አላገኘኋትም፣ ፈርቻታለሁ። በቃ ከርቀት አያታለሁ እንጂ ተደብቄ በቃ ምን ማድረግ እንዳለብኝ ራሱ አላውቅም። ቶፋ ትናፍቀኛለች። ወደ እሷ ሂድ ይለኛል። ደግሞ ተረጋጋ፣ ጨከን ብለህ ህይወቷን እንድትኖር ተዋት። የራስን ህይወት መኖር መጀመር አለብህ ደግሞ እላለሁ። መንገድ ሲጀምር ደግሞ ቆማለሁ። ቶፋ ከኪያ ሸሽተህ ከኪያ አምልጠህ ከኪያ ትውስታና ከኪያ ውጪ ምን የትኛው ዓለምህ ላይ ነው የምትሄደው ይለኛል። ደግሞ ቶፋ ይኸውልህ ከእሷም ርቄ ያለ ኪያ ሌላ ዓለም ይኖራል ብዬ በቃ ኪያን የራሷን ህይወት እንድትኖር ትቻት እኔም የራሴን ህይወት በቃ በትክክል ተረጋግተን እንኖራለን ብዬ አስቤ ነበር። እነዛ ነገሮች ያደረኩት ለኪያና ለኪያ ስለነበረ የማይሆን ነገር ውስጥ ሁላ ስገባ የነበረው የገባሁትም ጭምር ማለት ነው። ያ ነገር ግን እሷንም ሊያረጋጋት አልቻለም፣ እኔም ሊያረጋጋኝ አልቻለም። እኔም ላይ መቸኝ አንቺም ላይ ደላሽ ምን አለ ባርቀኝ የለመድኩት ገላሽ። በምን አትገናኙ ይላሉ። በፍቅርስ ቶፋ ፍቅራት አሉ። በቃ የራስን ህይወት ኑር እሷ አትሆንም ይላሉ። ኪያ ካልሆነች ማን ነው የሚሆነኝ?
ለምን አትሆኑኛላችሁ? እንደዚህ አይነት ሰዎች የሚኖራችን ነው። አትሆንም ስትርብ ይሉኛል ስላንቺ ክፉ ክፉ ይመቱኛል በሰው ሐሜት እንዴት ጠላሻህ ስላንቺማ እኔ ያውቃለሁ። መረጋጋት ካለብኝ የሆነ ህይወት መኖር አለባት። ደግሞ እኮ ቶፋ የሁሉ ነገር አድርጌ ኪዩን ከስቃይ ለማዳን ነበር አይደል? የሁሉ ነገር አድርጌ ኪዩ የተረጋጋ ህይወት እንድትኖር ነበር አይደል? የራሷን ህይወት ነገ ከነገ ወዲያ እንደዚህ የሃይማኖት ጉዳይ ተነስቶ ምናምን መለያየታችን ስለማይቀር ዛሬ ላይ መለያየቱ ይሻላል ነገ ከምትሰቃይብኝ ብዬ ነበር አይደል? ተረጋግታ እንድትኖር ተመቻችታ እንድትኖር ነበር ይሄን ነገር ያደረኩት። ግን እሷም ላይ መቻት እኔም ላይ ምቼኝ ሁለታችንም እንደዚህ ተንከራተን ተሰቃይተን የራስን ያደረጋል አዛ ነው ሁሉ ነገር በቃ። እሺ በምን ልጽናና? እሺ በምን ልርሳት? ሁሉም ነገር ለሀይር ነው የሚሆነው። በምሰራው ስራ ካልተደሰትኩ ኪያን እያሰብኩ ምናምን 24 ሰዓት እሷን ስራዬ እንኳን አረጋግቶ ሊያስቀምጠኝ ይችላል ብዬ አስቤ ስራ ቦታ ብሄድ ምንም ስራም እያለኝ አይደለም ቶፋ። እሺ ግን አሁን በቃሽ በትዳሬ እንዳልን ምናምን ሮዛ የበለጠ ጭቅጭቋ ከቀን ወደ ቀን እየባሰ ምክንያት እየፈለገች ይኸውልህ ታውቃለህ እንግዲህ አይደል ሁልጊዜም ፈጣሪ ይፈትነናል። የሚፈትነን ደግሞ ሁልጊዜም በምንወደው ነገር ነው። እኔ ጠንካራ ነበርኩ እንዲህ ልፍስፍስ በህይወቴ ሆኜ አላውቅም። ለኪያ ሲሆን የልብ ጉዳይ ሲሆን ግብኝ ተሸነፍኩ። በቃ አልቻልኩም። ውዴ ባንቺ መቅረት ልቤ ተረበሸ፣ ብርታትና ወኔ ጠፋ ከኔ ሸሸ፣ ድልድዩም ፈረሰ ወደ አንቺ መምጫው፣ ሀሳቤም ነጠፈም ጠፋኝ መውደቂያው። በአንተ መበርታት ውስጥ በጣም ብዙ የምታበረታቸው ሰዎች ይኖራሉ፣ እኔን ጨምሮ ማለት ነው። እኔ በርትቼ ያንተ መበርታት እኮ ነው የሚያበረታን አይደል? አንተ እንዲህ ልፍስፍስ ሆነ ዛሬ ሲጋራ ካጨስክ ነገ ምን ልታጨስ? በፍቃድ ማረድ ይቻል ቶፋ አብድ ነበር ራሴን ብስጥ ባላቅ ራሴን ቶፋ በቃ እንዲህ ብዬ ተመኝቻለሁ ቶፋ። ምን አለ ራሴን ብረሳ። ደግሞ አንተ ስትመጣ ልክ እዚህ ጋር ስትደርስ ሳይ ከኋላ ኪያ ያለች ነው መሰለኝ፣ እሷን እያየሁ ነው መሰለኝ የምትመጣ ነው መሰለኝ ቶፋ። የእውነት ለምንድን ነው የምትመጣ የሚመስለኝ? ከእሷ ጋር የተያያዘ አንድ ሰው ካየው ከኋላው እሷ ያለች ነው የሚመስለኝ፣ ወይ በቅርብ አቅጣጫ እሷ ያለች ነው የሚመስለኝ ቶፋ። ትመጣለች፣ አያታለሁ አለች ኪያ ትመጭ እንደሚያር ሌት ተቀን ናፋቂ ሰርኬ ማይታክተኝ አለሁሽ ጠባቂ ፍቅር ተደግፌ ቃል ኪዳን ታቅፌ ትመጭ እንደውያውቅ ክፍት ነው ደጃፌ። ቤት ሴት ደግሞ ቤቱ ሊበላኝ አገራለች እኮ ተጨንቃለች። ራሱ እኮ ስለአንተ በጣም እያሰበች ነው። ደብሮት ነው የወጣው። እስቲ ተከተሉ ምናምን ያለች ቤት ሄደ ነበር። ከቤት ነው የመጣው። ስራ ቦታ ሄጄ በጣም ማዛ ሲሆንብኝ ወደ ቤት ሄጄ ነበር። ምናልባት ማዘር ጋር ሰውን ከተረጋጋው ብዬ እዛ ደግሞ ማዘርን መረብሻት ስለመሰለኝ ብስጭት ብዬ ምናምን ነው የወጣሁት ከቤት። የትም ስሄድ ምን ምቾት እየተሰማኝ አይደለም ቶፋ። የትም ሊያረጋጋኝ የሚችል ነገር አጣሁ። ምን ውስጥ ልግባሽ? ሁለታችንም ሰላም ልንሆን እኮ አልቻልንም ቶፋ። ሁለታችንም ደህና ልንሆን አልቻልንም። ምን አለ ባልተዋወቅን? ምን አለ ጉትቻ አንቀጥቅሼ ከዛሬ 8 ዓመት በፊት ወደ ህይወቴ ባላመጣኋት፣ በቃ ባላየኋት። ላቅሽ ይሻለኝ ነበር እኔ በጸሎት እንዳላገኘሁሽ ያኔ ሳጣሽ ዛሬ
መሞቴን ተመኘው በእውነት እኔ ታወቀኝ ሲራወጥ ትዝታሽ በአካሌ እኔም የራሴን ህይወት ሄደው ምንም እንዳልተፈጠረ ለዚህ ነው እንደዚህ አፈቅርኳት፣ ለዚህ ነው እንደዚህ ያወድልኳት፣ ለዚህ ነው ያለሷ እንደዚህ መኖር ማልችል ሲሆን ቁጥጥ እሺ መች ነው ተስተካክሎ የራሴን ህይወት መኖር ጀመረው? አንተ ስትፈቅድ ሁሉም ነገር ይስተካከላል። እንዴት አድርጌ ተወሰነ? አንተ ስትፈቅድ ሁሉም ነገር መስተካከል ይጀምራል። ይንጥባል አሁን እኔ ያሰቃያል። አሁን ከዚህ በኋላ ራስ ወዳድ መሆን የለብንም። ይኸውልህ ምን ይባላል መሰለህ፣ አላህ ይቅር ይበለኝ። ከዚህ በፊት ምን አስቤ እንደማታውቃል የሆነ ጊዜ በጣም ከፋኝና በጣም ማለት ነው በቃ ነገር አለ ሙሉ ለሙሉ በቃ የተበላሻሸ መስሎኝ በቃ ሰላም የማገኝ መስሎኝ ራሴን ላጠፋ አስቤ ነበር ታውቃለህ። ይሄን አንድ ቀን ሰምተህ አታውቅም ከኔ ነው? ኪምርን ነው ምን ውስጥ ገብተህ ለምን እሱን ሌላ ጊዜ አጫውታለሁ። ብቻ በጣም ከባድ ሁኔታ ነበር ለኔ ነው የምልህ። እንዴት ከዛ ግን ታዲያ በዚህ ሁሉ ጊዜ ውስጥ ከዛ ግን ምን አሰብኩኝ መሰለህ? ምን አሳልኩኝ? ፋዬስ አልኩኝ። እናቴስ ማለት ጭንቀቴ ከሷ ጋር የተያያዘ ነበር በርግጥ እና እኔ አልፌም ያ ጭንቀት አይለቃትም። አይገርምም? እንደው በርትቶ ጠንክሮ ነው የሚመጣባት። ጭራሽ ከነ ምናምኑ ጥዬባት ልሄድ ነው። ከዛ ረጋ አልኩኝ። ገብቷል? አንዳንድ ጊዜ በነፍስ ላይ አንተ ብቻህን መወሰን አትችልም። በሁኔታዎች ላይ ብቻህን መወሰን አትችልም። ዛሬ ሲጋራ ጨስክ፣ ነገ ደግሞ ይኸው ጥጥ ነው ምናምን የሚሉትን ነገር ትሞክረዋለህ። ከዛ እሱ ደግሞ አቅልን ያስታል። ስንት ወዳጆቻችን አይተናል በመርፌ የሚሰጣቸው። እንደዚህ አይነት ሲቹዌሽን ውስጥ በቀላሉ የጀመሩት ነገር ነው እዛ ላይ መስመር ስቶ ምናምን ነገር የሚሄድ። አሁን ላይ ራስህን አረጋጋ። እናትህን ኑርላት። በጣም የሚፈልጉ የሚወዱ ሰዎች አሉ። የሚሰማ ስሜት ቀላል ነው እያልኩኝ አይደለም ማንሽ፣ በጣም እያቀለልኩት አይደለም። ከባድ እንደሆነ አውቃለሁ። ግን ደግሞ በቃ ጀሊሉ ያመጣው ነገር ነው አይደል? ስለዚህ እሱ የምትበረታበትን አቅም ይሰጣል። ልፍስፍስ ያልክ ሊመስል ይችላል፣ ግን ያልፋል ሁሉም ነገር አንሺ። ከዚህ የባሱ ነገሮች በህይወታችን መጥተው አልፈዋል። ዘመዶቻችንን በሞት ሸኝተናል። አያልፉም ያልናቸው ነገሮች በጣም አልፈዋል አይደል? በጣም የቅርብ የምንላቸውን ሰዎች ሸኝተናል። የልብ ወዳጃችንን አብሮ አደጋችንን ሸኝተናል አይደል? በጣም ብዙ የሚያስደነግጡ ነገሮችን አልፈናል አንሺ። ይሄም እንደዛው የሚያልፍ ነው። ታይሙ ላይ በጣም ከባድ ነው። በጣም ከባድ ነው። በጣም ነው የሚከብድ። እንኳን ላንተ አይደለም ለማናችንም አጠገብ ላይ ላለ ነው ባዳዎች እንኳን ለኛ ራሱ ከባድ ነው አንቺ። አንተም ባየሁኝ ቁጥር ኪያ ትዝ ትለኛለች። ኪያን ሳይት አንተ ትዝ ትለኛለህ። በኪያ ስር ህመሟን ባንተ አየዋለሁ። ባንተ እንደታመመች ይገባኛል። አንተንም ሳይ በኪያ እንደደማህ እንደተቃጠልክ ይገባኛል። ለኔ ራሱ አሪፍ አይደለም፣ ለኔ ራሱ ልክ አይደለም እያልኩ ነው አንቺ። ግን በቃ ያልፋል። ሲቀጥል ደግሞ አንተ እንደዚህ ማድረግ ሌላውን በዙሪያ ያለህን ሰው ታሳምማለህ። በአንተ ዙሪያ ያለ ሰው ልቡ ይደማል። በዚህ አይነት ሁኔታ እዚህ እንዴት የመጣው ይመስላል አንቺ? ትዝ ይላል ልጆች እያለን ምናምን ከቤት አምባሻ እንኳን ተከልክለን ደብሮን እዚህ እንመጣ ነበርና ትንሽ በጣም አየው ሲያልፍ ጊዜው ሲል የሆኑ ነገሮች ነበረ ያኔ ሲያስከፉንና ሆር ሲያስብሱን እንደው ከዚህ በኋላ ቤት አንመለስ ምናምን የምንልባቸው ጊዜያቶች ትዝ ይለዋል። በጣም ተራ ነገር እኮ ናቸው። የሆነ ጊዜ ትዝ ካለ ፋዘር ነው ምናምን ነገር በኩርኩም መጥቶ እንደው አልገባም ከዚህ በኋላ ምናምን ነገር ተንበርክኩ ይቀጣ ካላለኝ ነው ያልኩት። ትዝ ይላል። ገብቷል። ይሄም ጊዜ ያልፋል ነው ነገር ያኔ የማያልፍ የመሰሉን ጊዜዎች ያልፈዋል። አንሺ እዚሁ ቦታ ላይ በነገራችን ላይ ተመልካቾቻችን ከጀርባችን የምታዩት ሀይቅ አይደለም እና ምን አይነት ማግኔት እንደሆነ የሚስበን አላውቅም። ብቻ ባዮጋዝ ነው። ሽታውን ችለነውና ችለነው ሳይሆን ለምደነው ነው አንሽ ለምደነው። ሌላ ሰውን እኮ አያስቆምም። አሁን ካሜራ ማለችን የተንቀጠቀጠ ነው። እኛ ግን ይኸውላችሁ ድፍጥጥሙን ጥቅሙ ይሄ ነው። ይሄን የሰልካካዩን አፍንጫችን የሚገርም ከመጣው ሰዓት ጀምሮ ኖት ራሱ አላረኩትም። እዚህ ጋር መቀመጥ ራሱ ሽታውን ራሱ ከበደችኝ። ታውቃለህ ከበደችኝ። ኪያ እኔ እረዳለሁ።
ሁሉም ነገር ግን ያልፋል። ግን ከዚህ በኋላ ቃል እንገባለን ይፈልጋሉ። ከዚህ በኋላ እንደዚህ አይነት ነገር ጥላት ደርስ ቃል አልገባለን። ምንም ቃል ልገባልህ አልችልም። ቶፋ እኔ ላንተ ተራ ወንድም ነኝ። እንደዛ እኮ አይደለም አይደል? ሞከርኩ። ትሞክራለህ፣ አሁን ትሞክራለህ። ተመልሼ እዛው ጋር ነው ራሴን የማገኘው። አይ አታደርገውም ከዚህ በኋላ አንሽ ተመልሼ ሰው ወላሂ እኔን አለማስቀየም የምትፈልግ ከሆነ እኔ ባንተ እንዳልናደድ የምትፈልግ ከሆነ ይሄንን ነገር ደግማ አታደርገውም በፍጹም። ዛሬም ዝም ብዬ ኡዝር እየሰጠሁህ ነው እንጂ የጅል ስራ ነው እየሰራ ያለው። ሲጋራ ከመጀመሩ ነው አንተ የምታጨሰው አኔ ምን ላድርግ ታዲያ? ምንም ማድረግ ትችላለህ። ሰዎች ሱስ ውስጥ ሲገቡ ምናልባት ሲጋራ ሲያጨሱ ይቀላቸዋል ይባላል። ምንድን ይቀላቸዋል? አንተ ሱሰኛ መንገድ ላይ ሰፈር ጓደኞቻችንን እንኳን ስታይ እንዴት ነበር ትናደድ የነበረው? ዛሬ አንተ ከነሱ ጋር ተቀላቅለህ አንተ የነሱ ባልደረባው ነው ቁጭ ስለዋለህ መደበቂያ ነው ምናምን ይላሉ። እስቲ ደበቀ ሐሳብ መርሻ ነው እያጨስከው ኪያን ረሳት እና ታዲያ ምን ጥቅም? ይሄንን ደግሞ ስታይ ደግሞ አሁን ደግሞ ቤት ስገባ ደግሞ ይኸው አንዳንድ ጊዜ ማለት ነው እናቶች ትልቅ ኒማቸው ምን እንደሆነ ታውቃለህ? አንተ እንኳን የሆንከውን ይቅርና ማለት ነው ያሰብከውን ያለምከውን ሳይቀር ካንተ በላይ ይረዱታል ማለት ነው። አሁን እንደዚህ ጥንብ ብለህ ማለት ነው እንደዚህ ሲጋራ በሲጋራ ሽታው እንዴት ያስጠላል። እኔ እንደዚህ ራሱ አይመስለኝም ነበር። ከቅር ብስሚላ እንዴት ነው የሚሸተው ግማቱ። ይሄኛውን ሽታ ይዘህባት ስትገባ ታውቃለች ሽታው፣ ግን አትናገርም፣ ዝም ትላለች። ላንተ ሀያ ታደርግላለች። ያ ደግሞ የበለጠ ይጎዳቸዋል። እኔ ብቻ ዋናው ፖይንቴ ምንድነው መሰለህ? ኪያ ብቻ አይደለችም ህይወት ላይ ያለችው፣ እናት አለች፣ እኛ አለን፣ በጣም ብዙ ሰው አለ። ኪያም አለች። ኪያ በእንደዚህ አይነት ሁኔታ ላይ ሆነ ብታይ በጣም የሚከፋታል፣ በጣም ይከፋታል። ለሷ ራሱ የምታስብ ከሆነ ይሄን ነገር ዳግመኛ እንዳታስበው፣ እንዳታደርጉ አይደለም ያልኩ፣ እንዳታስበው ጭንቅላት ላይ እንዳይመጣ ሞክራለሁ። ተሳክቶልኝ ያደርገዋለሁ አላደርገውም አላውቅም፣ ግን ለራሴ ቃል ገባለሁ እኮ በየደቂቃው በየሰዓቱ። ለምንድን ነው እንዲህ የምሆነው? በቃ የራሴን ህይወት እሷም የራሷን ህይወት እንድትኖር በቃ መንገዱን ማመቻቸት አለብን፣ ሁኔታዎችን መፍቀድ አለብን። የራስን ህይወት ሰዎች አሉ፣ ሴቶች አሉ፣ ምን አለ ይላል ውስጤ። ግን የማገኘው ሰው በጠቅላላ ውስጤ በጣም ለምዷታል። ውስጤ ሁሉ ነገሮችን ከእሷ ጋር ነበር ሲያቅድ የነበረው። ታውቃለህ፣ ለእሷ የሚሰማኝን ስሜት ተቆጣጥሬ ወይም ደግሞ ይበቃል እዚህ ጋር ነገ የሆነ ነገር ቢፈጠር እንደዚህ ትጎዳለህ ብዬ እኔ አስቤ አንድም ቀን አላውቅም ለራሴ እሷን ከማሰብ ሰስቼው አላውቅም። ታውቃለህ፣ በሙሉ ልቤ በሙሉ ሀሳቤ ነበር ወደ ኪያ ስሮጥ የነበረው። እሺ በቃ እርሳ። አሁን እንደ ልጅነታችን እዚህ ስር ካልዋኘን ምናምን አትል። የአንድ ፊልም ነው ስትወጣ ተላልጠን ፋሲል ነው እኮ አሁን ወይኔ ቶፋ ሲላል እዚህ ጋር ለስንት ነገር እንደመጣን ብዙ የሚያስጨንቁ ነገሮች እዚህ አምጥተውን ያውቃል። በጣም ብዙ እዚህ ለመጀመሪያ ጊዜ ስራ ገባሁኝ። ተመልካቾቻችን እንግዲህ ለእናንተ እንትን የሚላችሁ ከሆነና ስራ ገባሁኝና የገባሁት ልብስ መሸጫ ቤት ውስጥ ምናምን ነውና ዋናው አለቃው አይመጣም ብዙ ጊዜና ታናሽ ወንድሙ ነው የሚሰራው እና ሁል ጊዜ ከሚሸጠው ልብስ ላይ ምናምን ነገር ገንዘብ ይቀንሳል የተወሰነ ማለት ነውና ትንሽ ኢየሱስም ምናምን ጀማምሮ ነበር በድብቅ ቅሸባ እና መቀሸብ ምናምን ለምዷል። ትዝ የሚለኝ ከሆነ መጥቼ ነግሬ ነበርና የሆነ ቀን ቀላቀለኝ ማለት ነው። እኔ ነው ከዛ እንዴ አንተ እናት ገንዘብ ያስፈልጋት የለ እንዴ አንተ እንትን የላት የለ እንዴ ምናምን ነገር ብሎ እንዴት እንዳሳመነኝ አላውቅም። ብቻ አመኘበት ቁጭ ብያለሁ ማለት ነው። ቅሸባው ላይ ተሳተፈው ቅሸባው ላይ ማለት እኔ እሱን ሸፍንለታለሁ እሱ እኔ ልሸፍንልኝ ማለት ነው። እዛ እንደዛ ምናምን ነገር አለኝና 50 ብር ብዙ ነው ይዛኔ 50 ብር አመቻቸልኝ ማለት ነው።
እኔ እኮ በቃ በጊዜው ያን ኖቲስ አላደረኩትም። ብቻ ደስ ብሎኛል። ለማዘር ሰጣት ነው ምናምን ደስ ብሎኝ ነው የመጣሁት። ዘነገርኳት እንደዚህ እረስ ሚል አንተ ጆሮዬ ድው እስኪል ነው ያጮለችኝ እንዲና መስማት አቅቶኝ ትዝ ካለ እንዲህ ያልኩኝ ነበር። ሰው ላይ ነበር ፊቴን ወደዛ ዞር ለሽታው ራሴን አጋለጭ እና ያኛውም ጊዜ ማያልፍ መሰለን ጊዜ ድጋሚ እዚህ ቤት እንዳላይ ስራ የሚባል ነገር ምናምን ብላቻ ቀወጠችውና የመጀመሪያም የመጨረሻም እንዲሆን አድርገዋለች። እና ከዛ በኋላ ስራ ቦታ የሚደበረኝ ምናምን ብቻ በጣም የመጀመሪያ ድብርቴ ይመስለኛል። ጠንከር ያለ ድብርቴ እና መጥቼ ሳወራ አንተ ምንድን ነው ያደረግከው? ሳቅ ረጅም ሰዓት ለአንድ ሰዓት ምናምን ነው የሳቀው። እና ከዛ ምን ቢለኝ ጥሩ ነው ብጋራ 25 ብር ማለት ነው ብዙም መልስ ተብሎ ይዞት ስለወጣ ነው። አንተ ጋር ነበር እኮ ያን ብር አልተቀበለችም ነው እኮ በጥፊ መታ እየሮጥክ ነበር ገንዘቡንም ይዘህ እየሮጥክ የወጣው ነው። እና ግን ምን አደረግህ? ምንድን ነበር ያደረግንበት? የሆነ ነገር ገዛንበት። ብቻ ግን አላጨስንበትም። ኧረ በፍጹም እሱን ነገር እኮ ለማየት እንደዚህ ትናንሽ ርካሽ የሆኑ ነገሮችን ለማየት ጊዜ ሳይኖረን እኮ ነው ያደግነው እኔ እና አንተ። ኪያ እኔ እኮ ታጋይ ነኝ ከድሮም ጀምሮ ታውቃለህ። ወፍጮ ቤት ከመጀመሪያ በፊት ገራጅ ላይ ምን ላይ ሁሉንም ህይወት እየሞከርኩት ነው ያደግኩት። ያንን ወፍጮ ቤት የገባሁበት ጊዜ የተባረከ ነው ብዬ እንዳስብ እዛ ቤት ተቀጥሬ ምናምን ስሰራ ብርታቴ፣ ጥንካሬ ቅርብ ጊዜ የተዘጋው ወፍጮ ቤቴን ምናምን ነገር እንድከፍት ያደረገችኝ ኪያን ለማግኘት ስል ኪያ የኔ የሆነ እንድታይ ቤተሰቦቿ የሚኮሩበት ሰው የሆነ ሃይማኖቱን ምናምን አስቤው አላውቅም። በቃ እኔ ጥሩ ቦታ ከሆንኩ ራሴን በደንብ አጀግኜ ከተቀመጥኩ ቤተሰቦቿ ደስ እያሉ ይሰጡኛል ኪያን ምናምን ነገር እሷም ወደ እኔ ትሳባለች ምናምን ብዬ አስቤ ነበር። ጠንካራውኝ ሁላ ስሰራ የነበረው ከዛ ወፍጮ ቤት። አንዳንድ ጊዜ አስተዳደግም እኮ ማተር ያደርጋል እኮ አንሺና በአጋጣሚ ሆኖ እኛ ያደግንበት ሰፈር ላይክ እንደዚህ አይነት ነገር አንዳንድ ቦታ ላይ ቢግ ዲል ላይሆን ይችላል። ያው ሙስሊም ከክርስቲያኑ ምናምን ተጋብቶ ምናምን ያገር አለ እኛ ሰፈር አካባቢና አንዳንድ ጊዜ ልክ ያልሆኑ ነገሮች ግን ልክ የሚመስሉን ነገሮች አሉ። ማለት ያው ስታድግበት አንዳንድ ጊዜ ቀለል ታደርጋለህና ምናልባት ኖቲስ ማታደርገው ከዛ አንፃር ሊሆን ይችላል ማለት እና ሲጀምር በስታ አልፈህ ራሱ ብትሄድ ሸሪያው ወንድ ልጅ ሙስሊም ሆኖ ክርስቲያን ደግሞ ሴት ብትሆን አይከለክልም። ታውቃለህ ወንዱ ከሆነ ነው እንጂ ሴቷ ላይ ችግር አይደለም። ያንን ነገር ከማሰብ አውቀዋለሁ እኮ ጉዳዩ። ግን ደግሞ ቶፋ ነገ ከነገ ወዲያ ስለ ልጆቻችን ስለምናምን ሳስብ ደግሞ ነገሮችን ርብሽብሽ ያደርጋል። ልጄም አለው ነው ወዴት ላደርገው ነው ወዴት ሊሆን ነው? ስለዛም ሳስብ እኮ እየጨነቀኝ እኮ ነው እንጂ እሷን እግሬ እንደነዘዘኝ እንደማች እሺ ቅርታ ይብላኝ ነው ስራ እየፈታህ እንደዚህ ተደጋጋሚ እኔም ማፈላለግህን ማቆም መቻል አለብህ። አሁንማ እንደ ድሮ እኮ አያስዋኝም። በጣም ተበላሽቷል። ደም ነው የሚመስለው። አታይም እንደ እንትን ከማለት የተነሳ እና ግን ምሳ በልተሃል? ምሳ አልበላሁም ግን አላስተኛም። በቃ አሁን ትንሽ ወክ እናደርግና ሰዓት እንበላለን። ሰዓቱን የመሸለት አሁን ፀሐይዋ ራሱ የምሽት አትመስልም። በጣም ድምቅ አፈነገጠች። አናት ላይ ነች። ብቻ ተመልካቾቻችን ስሜቱን አንደርስታንድ አደርጋለሁ ምናምን ነገር ብዙዎቻችሁ አልፋችሁበታል እና የሱን ስሜት የምትጋሩ ተመልካቾቻችን አላችሁ። ከኔ በተሻለ ትመክሩታላችሁ ብዬ አስባለሁ። እዚህ ጋር ከታች ላይ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ስጡት። እስቲ ያለፋችሁበት ደግሞ ብትሆኑ ደግሞ በጣም አሪፍ ነው። እንደሚያልፍ ንገሩት። ሁሉም ነገር ያልፋል፣ ጊዜውን ጠብቆ ይስተካከላል በሉት። እስቲ አንዳንድ ጊዜ ያጠገብ ካለ ሰው ትንሽ ራቅ ያለ ሰው ሲመክር ይሻላል መሰለኝ። አሳቤን ሳልቀበል ቀርቼ እኮ አይደለም፣ ሳላስበው ቀርቼ አይደለም። ግን ከራሴ ጋር እንዴት እንደማስማማው ግራ ገባኝ።
ትናንት እነዛን ውሳኔዎች እኮ ሳስብ ሶስትን እኮ ቶፋ እንዲሁ በቃ ፊክስ አድርገን እንኖረዋለን። ኪዩም የሆነ የራሷ የሆነ ሰው ይኖራታል፣ እኔም የራሴ የሆነ ሰው ይኖረኛል ምናምን። ከዛ ቢያንስ እንደ ቤተሰብ ምናምን እንተያያለን። በቃ ከዛ የዘለለ ነገር አይኖርም ምናምን ብዬ ለእሷ ከማሰብም ከመጨነቅም ጭምር ነው ይህን ነገር ያደረኩት ነው። ግን አሁን ከበደኝ። ብቻ እስኪ ዛሬ እራት ጋብዛለሁ። አብረኝ ዛሬ ሁሉን 24 ሰዓት አብረኝ የምትሆን ደስ ይለኛል። የምሬን ወዴትም መሄድ አልፈልግም። የሆነ ሰው ጋር ልደውል። ሄሎ ኦኬ፣ እንዴት ነሽ? አማን ነው። 3 ቀን ብቻ ነው ያለየሽኝ። ኦ ለካ 3 ቀን ከመጣሽ ነው። አይ ሌላውንማ ቪዲዮ ላይ ያየሁሽ ስለነበረ ምናልባት ለዛ ይሆናል ያየሁሽ እየመሰለኝ የነበረው። እሺ ስሚ፣ ዛሬ ራት ልጋብዝሽ ነበር። ይኖራል እሱ እነ ናፈቀሽን ነይ በቃ ደግሞ ፏ ብለሽ ነይ። እሺ እኛማ ይሁን እንደዚሁ አመዳም እንደመሰልን ነው የምንጠብቅሽ። ያናል የተጋነነማ ዘነጥ ብለሽ ከመጣሽ እኛን አመዳም ነው የምታደርጊን። እኛ ሳንዘጋጅበት ነው የወጣነው። ገና ቤት ምናምን ገብተን አንወጣም። በቃሽ። እሺ እሺ፣ ቦታውን ልልሻለሁ። የት እንደምንሆን አላወኩም። ለዛ ነው። እሺ እሺ። እንግዲህ ተመልካቾቻችን አንሽን አይታችኋል። ምን ያህል እንደደበረው ምን ያህል እንደተከፋ ምናምን አይታችኋል። እኔ ራሴ በጣም ደብሮኛል በሱ የመጣና በተሻለኝ መጠን የኋላውን እያስታወስኩኝ ምናምን ትንሽ ፈገግ ላሰኘው ምናምን ሞክሬያለሁ። ከዚህም በኋላ እንደዛ ጥረት ምናምን አደርጋለሁ። በቃ ልክ አይደለም። በእነዚህ አይነት ሁኔታ ላይ እሱን ማየት አልፈልግም እና ብቻ ዛሬ እራት ጋብዛቸዋለሁ። ሁለቱንም ለመጨረሻ ጊዜ ከኔ ጋር ሆነው አሪፍ ጊዜ ያሳልፋሉ። ምክንያቱም እኔ በእያንዳንዱ እንቅስቃሴያቸው ስር በእያንዳንዱ ደስታቸው ስር ምናምን ነበርኩኝ አይደል? በሀዘናቸው ጊዜ ግን እናስወጥተውኛል። እሱንም ቢሆን ኮንናቸዋለሁ ባሉበት። ስለዚህ ወደ በኋላ ከነሱ ጋር የሚኖረኝን የእራት ግብዣ የምናሳያችሁ ይሆናል። እስካሁን ስለተከታተላችሁኝ በጣም ነው የምናመሰግነው። ግን በኋላ የሚገርም ቆይታ ከነሱ ጋር የሚያምር ቆይታ ይኖረኛል ብዬ ተስፋ አደርጋለሁ። እሱንም እንለቅላችኋለን። እስከዛው ድረስ ግን ሀሳብ አስተያየታችሁን ለአሁኑ ምክር ምናምን ነገር ጣል አድርጉበት። በጣም ነው የምንወዳችሁ። ቻው። እኔ ቆየት ዋጋ ደውለህ ነው ወዳጄ ጋር ምን ለስራ ጉዳይ ነው? እሺ ከመጣን ይኸው ገደሉን አታየውም? እዚህ ላይ እዚህ ጋር አፈሩ በጣም ስስና እንትን ነበረ፣ ቀይ አፈር ነበረ። ክረምት ላይ እንዲህ የዋጠኝ መደባደብ ነው። ታዲያ ዛፎቹን ራሱ አታውቅም እንዴ? የተንጋደዱት እኮ የክረምቱን እርጥበቱን ስለማይችሉ አንተ የቦረቦርከው ነው ሊወድቅ የደረሰ። እዚህ ላይ ጀርባ ላይ ብትን እኮ ነው። ግን ምንም የተጎዳኝ ነው። ይሄን ጭሮ ጌታ ተፎ ማታ ሙሉ ለብሰው ነው ገብተን እዚህ ከመግባታችን እሱን ለማስለቀቅ ግን ይሄማ በቃ ለሆነ ለጉዳይ እንኳን ኮባ ምናምን ይዘን ልንመጣ እዚህ ምናምን እዚህ ካለ ኮባ ይዘን ለመውጣት ራሱ ጮጎቢቱ እንዳለ ድብ መስለን ነው የምንወጣው። ከስንት ጊዜ በኋላ ይላል ያኛው ዛፍ ላይ
ተንጠልጥለህ ተሰብሮብህ በነገራችን ላይ ቶፋ ከኔም ከአንተም እድሜ በላይ እድሜ አለው ከኔም ከአንተም በላይ የዛፍ እድሜ አለው። ሊዋዥ ወይ እዚህ ጋር አስረን ምናምን ነገር እኮ ወደዛ ያስፈደ ነበር። ኤኒዌይስ እንግዲህ ምናልባት ትንሽ ላስጎብኛችሁ ብዬ ነው የደገምኩላችሁ። ደግሞ ምንድነው ላይክ ምናምን አድርጉ። ቻናላችን ተመቷል። ለምን እንደሆነ አላውቅም። በጣም ብዙ ሰው ሪፖርት እያደረገብን ነው። ላይክ ምናምን ሼር አድርጉት፣ ሰብስክራይብ ምናምን አድርጉ። ለምን እንደሆነ አላውቅም። ብቻ እይታው በጣም እንትን ብሏልና ያው ሪፖርት እየተደረገብን እንደሆነ ያው ኖቲፊኬሽን ደርሶኛል እና ሪፖርት መደረጉም አይቀርም። እናንተም ደግሞ ላይክ እና ሼር ማድረጋችሁን ደግሞ አትተውት ለማለት ነው። ብቻ በኋላ እንገናኛለን። በሰፊው በቆንጆ ቆይታ እንገናኛለን።